የልዑል እግዚአብሔር ሰላም በሁላችሁ ላይ ይደር። የመጀመሪያው የአብይ ጾም ሳምንት ዘወረደ ተብሎ ይታወቃል። ዘወረደ የሚለው ስያሜ ምንን የሚያመለክት ነው? በኦርቶዶክሳዊት ሐዋርያዊት ቅድስት ቤተክርስቲያናችን ይህ ዘወረደ የተባለው ሳምንት የሚያመለክተን ትልቁ ምስጢር በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም የሰው ልጅ ነው የሚል ቃል አለ። ልብ ብላችሁ እዚህ ላይ የምታዩት ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም እርሱም የሰው ልጅ ነው። ከየት ከወረደው በስተቀር? ከሰማይ ከወረደው በቀር። ከሰማይ የወረደው ማን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ እግዚአብሔር ነው ይልና ወንጌላዊ ዮሐንስ ቁጥር 14 ላይ ምን የሚል ቃል ይናገራል? ያ ቃል ያልኩት ሥጋ ሆነ ይላል። ያ ቃል ሥጋ ሆነ። ያ ቃል ማን ነው? በመጀመሪያ የነበረ ለመጀመሪያነቱ መጀመሪያ የሌለው አልፋ ኦሜጋ እርሱ ኢየሱስ ክርስቶስ ከድንግል ማርያም የተወለደውን እርሱ በመጀመሪያ ቃል ወልድ እሱ ከሰማይ የወረደው እርሱ ወልድ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ማለቱ ደግሞ ከድንግል ማርያም ተወልዶ ስሙን ኢየሱስ ብላው ስሙን አማኑኤል ብላው በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እንደተጻፈ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሰማይ በሚያርግበት ሰዓት ደቀ መዛሙርቱ ሁሉ እየተመለከቱት የገሊላ ሰዎች እርሱ ወደ ላይ ከፍ 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 ብሎ ወጣ ከዓይናቸውም ተሰወረ ብሎ ይናገራል። በርቀት ሳይሆን በርቀት አረገ። ያንን የተዋሃደውን ሥጋ ይዞት ወጣ። ስለዚህ እነሆ ይህንን ሳምንት ዘወረደ ተብሎ ሲጠራ የመጀመሪያው ሳምንት በዚህ ሲሰየም እግዚአብሔር ከሰማይ ወረደ፣ ከድንግል ማርያም ተወለደ። ያ ከሰማይ ከወረደው በስተቀር ደግሞ ወደ ሰማይ የወጣ የለም ማለት ሞትን ድል አድርጎ ሙስና መቃብርን አጥፍቶ ከሰማይ የወረደው ኢየሱስ ክርስቶስ እርሱ የሁላችን አዳኝ የሁላችን ቤዛ እርሱ ወደ ሰማይ አረገ። ስለዚህ ዘወረደ የሚለው ቃል አምላክ እኛን ለማዳን ከሰማይ መውረዱን የሚያሳይ ነው። ነቢያት ቀድመው እንዲህ ብለው ነበር፣ ይወርዳል ይወለዳል፣ ወረደ ተወለደ፣ ወደ ሰማይ የወጣውም እርሱ ነው። ከሰማይ የወረደው ማን ነው? ኢየሱስ ክርስቶስ ወልድ እርሱ ቃል ነው። ያ ቃልም እግዚአብሔር ነው። ዛሬ ብዙ ሰዎች ስለ ኢየሱስ ክርስቶስ ያላቸው አመለካከት በአብዛኛው በተራ አስተሳሰብ ላይ የተመሰረተ ነው። ከድንግል ማርያም የተወለደው እርሱ ሰማይን የዘረጋው መሆኑን አያውቁም። ከድንግል ማርያም የተወለደው እርሱ ምድርን የመሰረተው መሆኑን አያውቁም። እርሱ ፈጣሪ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም እርሱም የሰው ልጅ ነው። የሰው ልጅ ነው ማለቱ ከድንግል መወለዱን ነው። ያለ ወንድ ዘር የዘመኑ ፍጻሜ በደረሰ ጊዜ ይላል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ አንድያ ልጁን ከሴት የተወለደውን ላከው ይላል። ስለዚህ ያ ከሰማይ የወረደው እግዚአብሔር ከድንግል ማርያም የተወለደው በከብቶች በረት የተኛው እግዚአብሔር እናቱ ድንግል ማርያም አቅፋ ያጠባቸው እግዚአብሔር በ30 ዘመኑ የተጠመቀው እሱ እግዚአብሔር በ33 ዓመት በቀራንዮ አደባባይ የተሰቀለው እሱ እግዚአብሔር በሶስተኛው ቀን ሞትን ድል አድርጎ የተነሳው እሱ እግዚአብሔር ወደ ሰማይ የወጣውም እሱ እግዚአብሔር ነው። የሰው ልጅ የተባለው ከድንግል ስለተወለደ ነው። እሱ ዘላለማዊ አምላክ ነው። ዘወረደ በሚለው የመጀመሪያው ሳምንት ይሄን እናስባለን። ከሰማይ ወርዶ ያዳነን ክብር ምስጋና ይግባው። በዚህ ላይ ደግሞ ተጨማሪ ድርብ ሌላ የምናስበው ይህ ሳምንት የመጀመሪያው ዘወረደ ጾመ ሕርቃል ተብሎ ይታወቃል። በ614 መስቀሉን ማርከው ፋርሶች በወሰዱት ጊዜ ከ14 ዓመት በኋላ በ628 ደግሞ ሕርቃል ለመላው ዓለም በጸሎት አስቡኝ ስላለ ያ መስቀል እንዲመለስ ኢትዮጵያንም ጾመው ስለነበረ ይልቁንም ከሕርቃል አስተሳሰብ ጋር ሳይሆን ከመስቀሉ ጋር የተሳሰረ መንፈስ ስለነበራቸው አባቶቻችን የቀደሙት እናቶቻችን ያ መስቀል እንዲመለስ ጾመው 7 ቀን ጸልየው ስለነበር ይህንንም ጾም ዘወረደ ከሚለው ጋር አብረን እናስበዋለን። ከሰማይ የወረደው ኢየሱስ ክርስቶስ ነው። እርሱ እግዚአብሔር ነው። ወደ ሰማይ የወጣው እሱ ኢየሱስ ክርስቶስ ነው። እሱ እግዚአብሔር ነው። አማላጅ፣ ነቢይ፣
ፍጡር የሚለው አስተሳሰብ ሁሉ የማይስማማው ፈጣሪ ከሰማይ የወረደው ወደ ሰማይ የወጣው ሙሴ በምድረ በዳ እባብን እንደሰቀለ የተሰቀለው ሞትን ድል ያደረገው ኢየሱስ ክርስቶስ እግዚአብሔር ነው ዘወረደ። ይሄንን እናስብበታለን። የሰማነውን በልባችን ያሳድርልን። የልዑል እግዚአብሔር ሰላም በሁላችሁ ላይ ይደር። የመጀመሪያው የአብይ ጾም ሳምንት ዘወረደ ተብሎ ይታወቃል። ዘወረደ የሚለው ስያሜ ምንን የሚያመለክት ነው? በኦርቶዶክሳዊት ሐዋርያዊት ቅድስት ቤተክርስቲያናችን ይህ ዘወረደ የተባለው ሳምንት የሚያመለክተን ትልቁ ምስጢር በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም የሰው ልጅ ነው የሚል ቃል አለ። ልብ ብላችሁ እዚህ ላይ የምታዩት ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም እርሱም የሰው ልጅ ነው። ከየት ከወረደው በስተቀር? ከሰማይ ከወረደው በቀር። ከሰማይ የወረደው ማን ነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ እግዚአብሔር ነው ይልና ወንጌላዊ ዮሐንስ ቁጥር 14 ላይ ምን የሚል ቃል ይናገራል? ያ ቃል ያልኩት ሥጋ ሆነ ይላል። ያ ቃል ሥጋ ሆነ። ያ ቃል ማን ነው? በመጀመሪያ የነበረ ለመጀመሪያነቱ መጀመሪያ የሌለው አልፋ ኦሜጋ እርሱ ኢየሱስ ክርስቶስ ከድንግል ማርያም የተወለደውን እርሱ በመጀመሪያ ቃል ወልድ እሱ ከሰማይ የወረደው እርሱ ወልድ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ማለቱ ደግሞ ከድንግል ማርያም ተወልዶ ስሙን ኢየሱስ ብላው ስሙን አማኑኤል ብላው በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እንደተጻፈ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሰማይ በሚያርግበት ሰዓት ደቀ መዛሙርቱ ሁሉ እየተመለከቱት የገሊላ ሰዎች እርሱ ወደ ላይ ከፍ 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 ብሎ ወጣ ከዓይናቸውም ተሰወረ ብሎ ይናገራል። በርቀት ሳይሆን በርቀት አረገ። ያንን የተዋሃደውን ሥጋ ይዞት ወጣ። ስለዚህ እንሆ ይህንን ሳምንት ዘወረደ ተብሎ ሲጠራ የመጀመሪያው ሳምንት በዚህ ሲሰየም እግዚአብሔር ከሰማይ ወረደ፣ ከድንግል ማርያም ተወለደ። ያ ከሰማይ ከወረደው በስተቀር ደግሞ ወደ ሰማይ የወጣ የለም ማለት ሞትን ድል አድርጎ ሙስና መቃብርን አጥፍቶ ከሰማይ የወረደው ኢየሱስ ክርስቶስ እርሱ የሁላችን አዳኝ የሁላችን ቤዛ እርሱ ወደ ሰማይ አረገ። ስለዚህ ዘወረደ የሚለው ቃል አምላክ እኛን ለማዳን ከሰማይ መውረዱን የሚያሳይ ነው። ነቢያት ቀድመው እንዲህ ብለው ነበር፣ ይወርዳል ይወለዳል፣ ወረደ ተወለደ፣ ወደ ሰማይ የወጣውም እርሱ ነው። ከሰማይ የወረደው ማን ነው? ኢየሱስ ክርስቶስ ወልድ እርሱ ቃል ነው። ያ ቃልም እግዚአብሔር ነው። ዛሬ ብዙ ሰዎች ስለ ኢየሱስ ክርስቶስ ያላቸው አመለካከት በአብዛኛው በተራ አስተሳሰብ ላይ የተመሰረተ ነው። ከድንግል ማርያም የተወለደው እርሱ ሰማይን የዘረጋው መሆኑን አያውቁም። ከድንግል ማርያም የተወለደው እርሱ ምድርን የመሰረተው መሆኑን አያውቁም። እርሱ ፈጣሪ ነው። ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም፣ እርሱም የሰው ልጅ ነው። የሰው ልጅ ነው ማለቱ ከድንግል መወለዱን ነው። ያለ ወንድ ዘር የዘመኑ ፍጻሜ በደረሰ ጊዜ ይላል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ አንድያ ልጁን ከሴት የተወለደውን ላከው ይላል። ስለዚህ ያ ከሰማይ የወረደው እግዚአብሔር ከድንግል ማርያም የተወለደው በከብቶች በረት የተኛው እግዚአብሔር እናቱ ድንግል ማርያም አቅፋ ያጠባቸው እግዚአብሔር በ30 ዘመኑ የተጠመቀው እሱ እግዚአብሔር በ33 ዓመት በቀራንዮ አደባባይ የተሰቀለው እሱ እግዚአብሔር በሶስተኛው ቀን ሞትን ድል አድርጎ የተነሳው እሱ እግዚአብሔር ወደ ሰማይ የወጣውም እሱ እግዚአብሔር ነው። የሰው ልጅ የተባለው ከድንግል ስለተወለደ ነው። እሱ ዘላለማዊ አምላክ ነው። ዘወረደ በሚለው የመጀመሪያው ሳምንት ይሄን እናስባለን። ከሰማይ ወርዶ ያዳነን
ክብር ምስጋና ይግባው። በዚህ ላይ ደግሞ ተጨማሪ ድርብ ሌላ የምናስበው ይህ ሳምንት የመጀመሪያው ዘወረደ ጾመ ሕርቃል ተብሎ ይታወቃል። በ614 መስቀሉን ማርከው ፋርሶች በወሰዱት ጊዜ ከ14 ዓመት በኋላ በ628 ደግሞ ሕርቃል ለመላው ዓለም በጸሎት አስቡኝ ስላለ ያ መስቀል እንዲመለስ ኢትዮጵያንም ጾመው ስለነበረ ይልቁንም ከሕርቃል አስተሳሰብ ጋር ሳይሆን ከመስቀሉ ጋር የተሳሰረ መንፈስ ስለነበራቸው አባቶቻችን የቀደሙት እናቶቻችን ያ መስቀል እንዲመለስ ጾመው 7 ቀን ጸልየው ስለነበር ይህንንም ጾም ዘወረደ ከሚለው ጋር አብረን እናስበዋለን። ከሰማይ የወረደው ኢየሱስ ክርስቶስ ነው። እርሱ እግዚአብሔር ነው። ወደ ሰማይ የወጣው እሱ ኢየሱስ ክርስቶስ ነው። እሱ እግዚአብሔር ነው። አማላጅ፣ ነቢይ፣ ፍጡር የሚለው አስተሳሰብ ሁሉ የማይስማማው ፈጣሪ ከሰማይ የወረደው ወደ ሰማይ የወጣው ሙሴ በምድረ በዳ እባብን እንደሰቀለ የተሰቀለው ሞትን ድል ያደረገው ኢየሱስ ክርስቶስ እግዚአብሔር ነው። ዘወረደ ይሄንን እናስብበታለን። የሰማነውን በልባችን ያሳድርልን።